ሰላም ሰላም ውድና የተከበራችሁ የዚህ ቲቪ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሁላችሁም ፍትህ ለአዶናይ እንበል ማለት ነው። ሁላችንም ፍትህ መጠየቅ አለብን። የአዶናይ እናት በእንባ እየተማጸነች ትገኛለች። እንዲሁም ደግሞ ድቻ ቦይስ እነሱም እንዲሁም ቆሎ ስትሸጥ የነበረችው ነጻነት ሁሉም ድምጻቸውን እያሰሙ ነው። ፍትህ ለአዶናይ። ሁላችንም ድምጻችን ይሰማ። አገራችን ላይ ህጻናት በሚደፈሩበት ስንት ነገር የህግ ጥሰት እያለበት ብዙ ጥቃት እየደረሰበት ባለበት ራስ በርስ ህይወት እየተጠፋፋ ባለበት ሀገር ያን ህግ ሳያስከብር ሰግጥ ፈምስ ብለሃል በማለት እንግዲህ የታሰረበት ምክንያት በጣም የሚያስጠላ ምክንያት ነው። ምንም አይነት ጥፋት የለበትም። አዶናይ ፍትህ ለአዶናይ። የአዶናይ አለባበስ እንዲህ ነው። መግለጫ የተሰጠው ምንድን ነው? ለጥያቄ እንፈልገዋለን ባለባበሳቸው 5 ቲክቶከሮች በተያዙት በዛ ምክንያት ከዛ ውስጥም አንዱ አዶናይ ነው። አዶናይ የለበሰው ንጹህ ኢትዮጵያዊነትን ልብስ አለባበስ ነው የለብሰው የመጣው። አነጋገርም ቢሆን ምንም አስጸያፊ ንግግር አላደረገም። ስለዚህ አዶናይ መፈታት አለበት። ፍትህ ለአዶናይ። ሁላችንም ድምጻችን እናሰማ ነገ በኔ እያላችሁ። ምክንያቱም እኛ ሀገር ህግ የለም። እውነቴን ነው ምላችሁ። ይሄ አንድ ፍሬ ህጻን ልጅ ወስዳችሁ ራሳችሁ የማየውን ቦታ ሰቅላችሁ ታውርዳችሁ ታውን ደግሞ ወስዳችሁ ማሰር ምን አስፈለገ? ምንድነው ያጠፋው አዶናይ? ፍትህ ለአዶናይ። ያለአዶናይ ማንም የለንም። ካየነው 24 ሰዓት ሆኗል። እኛ ያለአዶናይ ማንም የለንም። በቃ ትልቅ ደረጃ የሆነ ቦታ እንድንደርስም በቃ እያገዘን ያለው አዶናይ ነው። እኛ ያለአዶናይ ምንም ነገር ማድረግ አንችልም። በቃ አዶናይ በጣም እኔ ቃላት እያጠረኝ ነው። የቲክቶክ ቤተሰቦች ግን ጸሎት አድርጉለት። የኢትዮጵያ ህዝብ ሁላችሁም ጸሎት አድርጉለት። ይህንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እንድታደርሱልን ቦታ እንጠይቃለን። ጸሎት አድርጉለት። እኛም ጸሎት እናደርጋለን። ያለሱ ማንም የለንም። የቲክቶክ ቤተሰቦች በቃ ቲክቶከሩ ጆን ዳንኤል በመጨረሻም ዛሬ ከእስር ተለቀቀ። የአዶናይ እናት ልጄ ምንም ጥፋት አላጠፋም እባካችሁ ልቀቁልኝ ሲሉም ተማጸኑ። ዝርዝሩን በአጭሩ አቀርብላችኋለሁ። ከኢትዮጵያ አየር መንገድ ጋር በተያያዘ ከሌሎች ቲክቶከሮች ጋር ተከስቶ የነበረው ጆን ዳንኤል 1 ዓመት ከ4 ወር እንደተፈረደበት ባለፈው ሳምንት መዘገባቸው ይታወቃል። ሌሎቹ ቲክቶከሮች ባለፈው ሳምንት ሲፈቱ እሱ ግን በእስር ቆይቷል። ይህም የሆነበት ምክንያት የአመክሮ ጊዜውን የተፈረደበት ጊዜውን ስላልጨረሰ እንደሆነ ገልጸን ነበረ። በዚህ መሰረት የጆን ዳንኤል መፈቻ ጊዜ በሚቀጥለው ሳምንት የነበረ ቢሆንም ተከሳሹ ባቀረበው የአመክሮ አቤቱታ በትላንትናው ዕለት ፍርድ ቤት እንዲፈታ ማዝዣ ሰጥቶ ነበረ። በዚህ መሰረት ዛሬም ከእስር ቤት መውጣቱን ሰምተናል። በሌላ በኩል የአዶናይ እናት ልጄ ምንም አላጠፋም እባካችሁ ልቀቁ ሲሉም መንግስትን ተማጽነዋል። የእናቱን የወይዘሮ አበባ ገብሩ መልእክት እንደሚከተለው አቀርብላችኋለሁ። ልጄ አዶናይ ብርሃነ ከካናዳ ወደ ኢትዮጵያ የመጣው የስደትን አስቀያሚነት ተረድቶና በሀገሬ ላይ እኖራለሁ በቻልኩትም ለእናት ሀገሬ መልካም ነገርን አበረክታለሁ ብሎ ነው ህልማቸውን በውጭ ሀገር ላይ ያደረጉ እልፍ ወጣቶችን ግንዛቤ የሰጠ ዲቻ ቦይስን በማገዝ ለባቡል ሀይር 8 ሚሊዮን በማስተባበር ለአቶ ሰሊም በልካቸው ማክበር ለሌሎችም እንዳቅሙ በመርዳት እየተሳተፈ ያለ ልጅ ነው። ልጄ ስለሆነ ብቻ ሳይሆን የእውነት ከክፋትና ከእኩይ ተግባር የራቀ መሆኑን እንኳን እኔ የቀረበው ሁሉ ያውቃል። ምናልባት ንግግሩም በስተት ቢተረጎምበት ወይም በወጣት ችኩል አንደበት ሳያውቀው በቃላት ስተት አጠፋ ቢባል እንኳን የሚመክሩት የሚዘክሩት እንጂ ጨክነው የሚያስሩት ልጅ አይደለም። እኔም አገራሌም ብሎ የመጣው ልጄ ልቡ እንዳያዝንና በሀገሩ ላይ ያለው እምነት እንዳይጎደል መንግስት ጉዳዩን በቶሎ አጠርቶ ይፈታልኝ ዘንድ በአክብሮት እጠይቃለሁ። እባካችሁ መልእክቴን አድርሱልኝ ብለዋል። ፍትህ ለአዶናይ መጠየቅ አለብን። የአዶናይ እናት እንግዲህ እየተማጸኑ ይገኛሉ ማለት ነው። እባካችሁ ልጄን ፍቱልኝ፣ ልጄ የዋህ ነው፣ ልጄ ተንኮለኛ አይደለም፣ ከራሱ አልፎ ለሰው የሚረዳ ነው፣ ልጄ ንጹህ ነው። ስለዚህ ልጄን ፍቱልኝ። እርግጠኛ ነኝ መንግስት አርሞ ይለቀዋል ብዬ አስባለሁ። እንደ ልጃቸው አይተው ይለቁታል በሚል አስባለሁ በማለት እናት በእንባ ተናግረዋሉ። መፈታት አለበት። ሲጀመር አዶናይ ምንም ነገር ያጠፋው ነገር የለም። እውነት ለመናገር ከሆነ የእነዚህን የደሃዎች እንባ ስላበሰ ነው። በተጨማሪም ደግሞ የአዶናይ ካሜራማን እሱም በቁጥጥር ስር ውሏል ማለት ነው። እሱም ተይዟል። ማሜም ተይዟል። ያኛው ጋምቤላው ልጅም ተይዟል። በቃ ቲክቶከሮች እንዳሉ እየታፈሱ ናቸው በአጠቃላይ ማለት ነው።
ከቀን ቀን አሁን ዮቲና ስም ትያዛለች፣ እዩ ጩፋም ተይዟል ማለት እየተሰበሰቡ ቲክቶክዎች እንዳለው እየተያዙ ነው። እዩ ጩፋ ደግሞ የተያዘበት ምንድነው? ሲያበረታታው ነበር። ሰግጥ ፈምስ የሚለውን ጎበዝ ነክ በል በርታ ሲለው ነበረ ማለት ነው ለአዶናይ። እና ለምን አልክ ነው እንግዲህ ማለት ነው። የሚያበረታቱት አሉ፣ እንትን የሚሉት አሉ። እኔ እኮ የሚገርመኝ የኢትዮጵያ ሕግ የኢትዮጵያ ፍርድ ምን አይነት ነገር ምን አይነት ፍርድ እንደሆነ ግራ እየገባን ያወዛገበን ነገር ነው። ህይወት ያጠፋ ህጻናት ላይ ጥቃት ያደረሰ ብዙ ነገር ያደረገ ፍትህ ያጡ ነፍሶች ስንት እያሉ አዶናይ ምንም ባላደረገበት አዶናይ መታሰር የለበትም፣ መያዝ የለበትም። ምን አድርጎ አዶናይ ምን አደረገ? ድሃዎችን ስላነሳ ለድሃ ስላዘነ ለብዙዎች ገንዘብ የረዳ ነው። ከመቄዶንያ ጀምሮ ለአርቲስቱ መኪና ድረስ ለነዚህ ለሶስት ህጻናቶች አይታችኋል። ከዛ ከአፈር ከትቢያ አንስቶ ሰው አድርጎ ያላዩትን አሳይቶ ደህና ደረጃ ያደረሰ። እቺም እህታችን ነጻነት ቆሎ ስትሸጥ የነበረው ህይወቷ ምስቅልቅል ባለ የምታሳዝን ይሄን ድምጽ ይዘሽ ለምን ብሎ ከብዙ ሰው ጋር አስተዋውቆ ብዙ ነገር ያደረገ አዶናይ ምን ባደረገ ነው? የእውነት ይሄ አንዳንዴ ብሔርን የሆነ ነገርን ነክ አድርጋችሁ የምትሄዱት ነገር የሚመስል ነገር ነው እየተሰራ ያለው ነገር ማለት ነው። አዶናይ ምን አደረገ? ምን ስለሆነ ነው አዶናይ የሚታሰረው? ጥፋቱ ምንድን ነው? ባለባበስ ከሆነ የለበሰው ኖርማል አለባበስ ነው። ኢትዮጵያዊነት ሱፍ ነው የለበሰ፣ ምንም አልለበሰም። ጃኒም ሀበሻ ቀሚስ ነው የለበሰችው ነው ወይስ ጃኒን የተጠጋ ሁሉ መታሰር አለበት? ሊገባን አልቻለም። እውነት የምሬ ነው ምላችሁና በጣም ያሳዝናል። ስለዚህ ፍትህ ለአዶናይ መጠየቅ አለብን እያንዳንዳችን ኢትዮጵያን። እንዲሁም ሰላማዊ ሰልፍ ወጥተዋል ወጣቶች ፍትህ ለአዶናይ ሲሉ ተሰምቷል። አሁንም እኛ እንላለን ፍትህ ለአዶናይ። Justice for Adonai. He is a symbol of modern Ethiopian youth. እኛ አባስ ስለ አዶናይ የተናገሩ ነገር አያስደስትም? እውነት ከሁሉም ነገር በላይ ሰይጣን ያንቺን ስም ሲሰማ አጥብቆ ይበሳጫል። አንቺ ከተወለድሽ ጀምሮ እረፍት አላገኘምና ይላል። ሴቲቱ ጣለችን ያለ አንደበት ሴቲቱ አዳነችን ማለት ምንድነው ነው? እንደው ይገር እንግዲያማ ሔዋን ጣለችኝ ማለትም ብለ እግዚአብሔር ጣለ ይበላ። ሔዋን ጣለችኝ ካልክ ለመውደቅ የጣለ እግዚአብሔር ቢሆንም ለመውደቅ ሔዋን ምክንያት ከሆነች ያነሳህ እግዚአብሔር ቢሆንም ለመነሳትህ ምክንያት ድንግል ማርያም ናት። ይህን ማወቅ ይገባል። ነገር ድነትን አለማወቅ ፈጽሞ ይሄ ነው። እንደሰማችሁት ነው እንግዲህ አዶናይ በብዙ ነገር ሲተች ነበረ። ማርያም ለምን አለም፣ ለምንስ ደግሞ ጽዮን ማርያም ሄደ፣ ብዙ ነገሮችን አላዋቂ ሳሚ ንፍጥ ይለቀልቃል አሉ። ልክ እንደዛ ማለት ነው። እግዚአብሔር ይቅር ባይ አምላክ ነው። ለምን አለ ለምን ጠራ በማለትም ብዙዎች ስትቃወሙ ነበረ። በጣም ያሳዝናል። ብቻ ለማንኛውም አሁንም የሚያምናት እመቤቴ ታስፈታዋለች። ይፈታል አዶናይ። እንደሚፈታም ደግሞ አትጠራጠሩ። ምክንያቱም ምንም ነገር አላደረገም። የአዶናይ መታሰር የትኛውንም ሰው አስቆጥቷል እንጂ አላስደሰተም። እውነት ለመናገር በአጠቃላይ እኔን ሰሩኝ አዶናይን ፍቱኝ፣ እኔን ሰሩኝ አዶናይን ፍቱኝ እያለ ሁሉም የኢትዮጵያ ሕዝብ ተነስቶ ነው ያለ። ፍትህ ለአዶናይ ሁላችንም ማለት አለብን። ለአዶናይ ፍትህ እንጠይቃለን። ፍትህ ለአዶናይ እያንዳንዳችን ድምጻችን እናሰማ። አዶናይ እውነት ለመናገር ከሆነ ምንም ያጠፋው ነገር የለም፣ የበደለው ነገር የለም። በአዋርዶ ባለባበስ ከሆነ አነጋገር ከሆነ ክፉ ነገር አልተናገረም። ኢትዮጵያን እንዳደርጋለው እንደዛ ነው እኔ የምፈልገው ፍቅርና ፍቅር ብቻ ነው ያለ እና ምን ይስበክላችሁ? ሌላ ነገር ውስጥ ለምን ታስገቡታላችሁ? ምን ይበል? ምን እንዲል ታስባላችሁ? ከዚህ ውጭ ደግሞ አዶናይ ከመልካምና ስነ ምግባርና ከመልካም አንደበት ውጭ ሌላ ነገር ሊናገርላችሁ አይችልም። እስኪ ሶፎንያስን እስኪ ያሳዳችሁ ያዙት። ወንዱ ሴት በሆነበት ሰዓት ኢትዮጵያ ላይ ወንዱ ወንድን እንትን እያለ ባለበት ሰዓት ጥቃት እያደረሰባት ባለ ሰዓት እጅ ከፍንጅ ሲያዝ ሶፎንያስን እንኳን ጋዜጠኛውን ታዋቂውን ሰውዬ እንኳን አሳዳችሁ አልያዛችሁም። ገዳም ነኝ ብሎ በድብቅ በገዳም ስም የት እንዳለ የማይታወቅ ከሀገር ወጥቷልም እየተባለ ነው። የማይታወቅን ሰው የት እንዳለ አሳዳችሁ እሱን መያዝ ስትችሉ ድሃዎችን ያነሳ የድሃን እንባ ያበሰ ከተቢያ ያነሳቸው እነዛ ህጻናቶችንና ያችን እንኳን ያን አባት ልጅ ተሸክሞ
መንገድ ላይ የሚለምነውን አባት አላያችሁም? በጨለማ ልጁ እያለቀሰ እናት ሙታበት ህፃን ልጅ ይዞ እያለቀሰ የስንቱን እንባ ነው ያበሰ አዶናይ። እነሱን እንኳን ለምንድን ነው ማታስገናዝቡት? ምን ሆናችሁ ነው ወይስ በቃ የሆነ ነገር ካልሆነ አንድ ሰው እንትን መያዝ አለበት መታሰር አለበት? ምን አደረገ? የነካው ነገር የለም። የህግ አካል አልነካም፣ ፖለቲካ ውስጥ አልገባም፣ ብሔር አልነካም፣ ሃይማኖት አልነካም። ምን አደረገ? የራሱን ሃይማኖት ነው ማርያም ብሎ የጠራው እመቤታችን ቅድስት ድንግል ማርያምን ስላደረግሽልኝ አመሰግናለሁ በማለት ሌላ ነገር ምን የማንን ነካ? ማንን ነቀፈ? አከበራት እመቤታችንን በአደባባይ። ሌላ ምንም ያደረገው ነገር የለም ሳያፍር። እኔ እኮ የሚገርመኝ ማለት ነው ኢትዮጵያን ስንት ወንጀለኛ እያለ ስንት ጉድ የተሰራበት አገር እያለ ሳይያዙ እንደፈለጉ እየፈነጠቁ ስንት እህቶቻችን እንደመከልቡ ነው የቀሩ ፍትህ ያልተገኘላቸው ቤተሰብ እያነባ ያለ ገዳዮች ተለቀው እንደልባቸው እየፈነጠዙ ባሉበት አገር አዶናይ ሰግጥ ፈምስ አለ ብላችሁ ስታስሩ ማፈሪያዎች ናችሁ። ማፈሪያዎች። ይሄ ሰግጥ ፈምስ ተጨመረበት እንጂ እኮ ሰግጥ ማለት ድሮም ምን ሰዳደበው ስድብ ነው አይደለ እንዴ? ይሄ ደግሞ ሰገጤ ነው። እቺ ሰገጤ ናት። በቃ ይሄ እንደዚህ እያልን ምን ሰዳደበው የኢትዮጵያዊ አማርኛ ነው። ሌላ ነገር የለም። ከውጭ የመጣ ነገር የለም። ሰግጥ ማለት ፋራ፣ ምንም የማያቅ የዋህ ማለት ነው። አንድ ሰው ሰገጤ ነው ከተባለ ምንም ነገር አያውቅም። በቃ መሀይም ነው። ምንም ነገር አያውቅም። ፋራ ነው እንደማለት ነው አይደለም እንጠቀመው የነበረው። አለቀ። እሱ ደግሞ ያለው ሰግጥ ፈምስ ያልኩት ማብራሪያ ሰጥቷል። በመጥፎ ነገሮች ላይ ሰው ምን ይለኛል፣ ሰው እንዲያደርግልኛል በምትሉት ሰግጣችሁ ለበረከታችሁ ስራችሁን ስሩ። አትስሙ። ይሉኝታ ምናምን እፍረት የሚባለው ነገር ኢትዮጵያ ውስጥ ያለውን ነገር ነው። ሁላችንም ላይ ያለውን ነገር ነው የተናገረ። ይሄን ነገሮች ጥላችሁ ወደ ፊት ተራመዱ። አትፈሩ። ኮንፊደንስ ይኑራችሁ ብሎ የማነቃቂያ ቃልና ሰዎች እንዲነቁ ተደብቀው የነበሩት ከተደበቁበት እንዲወጡ፣ ጨለማ ውስጥ የነበሩት ወደ ብርሃን እንዲወጡ ያደረገው አዶናይ ምንም በሌለበት መታሰሩ በጣም ያሳዝናል። ስለዚህ ፍትህ ለአዶናይ። እያንዳንዳችን ፍትህ እንጠቃለን። የአዶናይ እናት እያነባች ነው። ብዙ ምስኪን ኢትዮጵያውያን አዶናይ እያነሳቸው ወጣቶች፣ ህጻናቶች እያነቡ ናቸው፣ እያለቀሱ ናቸው እውነት። ስለዚህ ስለነሱ ሲባል መንግስት ይህን አስቦ እንዲፈታው እንፈልጋለን። አዶናይ መፈታት አለበት። ምንም ጥፋት የለበትም። የተሰጠው መግለጫ ከምንም ጋር አዶናይን የሚያገናኝ አይደለም። ባለባበስ ነው ተብሏል። ባለባበስ ከታሰሩት ውስጥ ከሆነ አዶናይ ሙሉ ሱፍ ለብሰው መንግስት መስሎ ነው የመጣ። ምንም ያደረገው ነገር የለም። ፍትህ ለአዶናይ፣ ፍትህ ለአዶናይ። እያንዳንዳችሁ ፍትህ በሉ። ነገ እያንዳንዳችሁ ቤት ይሄዳል። ዛሬ እነማሜ ታስረዋሉ፣ ሌሎችም ታስረዋሉ፣ ያኛው ጥቁሩ ልጅም ታስሯል። አዎ እነሱ ያደረጉት ነገር ስህተት የሰሩት ነገር አለ። ቆሻሻ ነገሮችን ሰርተዋል። ቲክቶከሮች መጥፎ ነገር የሚያስተላልፉት ሲጀመር ቲክቶክ የባለጌ መሰብሰቢያ ነው። ቆሻሻ ስራ የሚሰሩትን ሰብስቡና ሰሩ። ደስ ይለናል። ሰዎች ይታረሙ። ከመጥፎ ስነ ምግባር ያላቸው ሰዎች ስለማንም ቅሬታ አይለኝም። ስለታሰሩት ልጆች ሁሉ እኔ ብዙዎቹንም ስለማያቸው ጥፋት ያለባቸው እንኳን ታሰሩ። ባለባበስም ሴት መስለው የመጡትም እሰይ ይቀጡ ሁሉ። አዶናይ ግን ምንም አልተገኘበትም። አዶናይ በምን አጽያቱ ነው ሊታሰር የተሻለው? በምን? እስኪ አዶናይ ይሄን ነገር አጥፍቶ ነው በሉ። ምንም ያደረገው ነገር የለም። ሰግጥ ፈምስ ነው። አንፈልግም ካላችሁ አትፈልጉም፣ አቆም ካላችሁ ያቆማል። አለቀ። ሌላ ምን ነገር አለው? ለእስር የሚያበቃው ቀርቶ ለገልምጫ የሚያበቃውን ጥፋት የለበትም። ፍትህ ለአዶናይ። ድምጽ እንሁን። አትነካኩን። ከነካካችሁም ብዙ ነገር ማውጣት እንችላለን፣ ብዙ ነገር ማውራት እንችላለን። ስለዚህ አሁን እሱን ብትፈቱልን ደስ ይለናል ማለት ነው። ምክንያቱም ስንት መናገር ብቻ ባልፈልግም ልናገር ነው፣ ሳልወድ በግድ ማለት ነው። ማን ነው ፍትህ ያገኘ ኢትዮጵያ ላይ? የትኛዋ እናት ናት ፍትህ ያገኘ? ሄቨን ፍትህ አግኝታለች እንዴ? ለሄቨን ህግ የለም? ለትዝታ ህግ የለም? ነሲምቦ ብርሃኑ ህግ የለም? ለሎላዊት የ2 አመቷ ህፃን ልጅ ለሷ ህግ የለም? ስንት ህፃናቶች እንትን ሲባሉ ህግ የለም? በዛን ሰዓት ህግ ያለው ለማን ነው? ለቀነኒ ህግ የለም?
እያየን እኮ ነው። የስንት ቤተሰብ እያለቀሰ እያነባ ያለበት ለነዛ ህግ ሳይገኝ ዛሬ ለሰግጥና ለፈምስ ለምትባለው ቋንቋ ህግ ኑሮ መሰብሰብ ተጀመረ። ይሄን ለምን አልክ ተብሎ ታሰረ። ይሄ ፌር አይደለም፣ ትክክል አይደለም። የኢትዮጵያ አመራር ትክክል አይደለም። ይሄ ነገር ይታሰብበት። ነገ ለኔ እያላችሁ እያንዳንዳችሁ ድምጽ መሆን አለባችሁ። ፍትህ ለአዶናይ መጠየቅ አለባችሁ። ምክንያቱም የነዚህ ሁሉ የሞቱት ህጻናትና ብቻ አላቅም እኔ እውነት በጣም ስሜታዊ ታደርጋላችሁ አንዳንዴ ማለት ነው። ኢትዮጵያ ላይ የሚደረገው ነገር በጣም ስሜታዊ ነው። ሰውን የምታደርጉት ነገር ለመፈረድ ላለበት አይፈረድም። ጥፋተኛው ሳይቀጣ ምንም ያላጠፋ ምስኪኖችን የረዳ እየተሰበሰበ ይያዛል እንዴ። ባቡኬር የትናችሁ 8 ሚሊዮን ብር ያስገኘው አዶናይ ዛሬ ለሱ ሰላማዊ ሰልፍ መውጣት አለባችሁ። እነዛ የምስኪኖች የድሃዎች አባት ነው አዶናይ። እያንዳንዳችሁ ሁላችሁም ፍትህ ለአዶናይ። የአዶናይን ነገር በቁጣ መነሳት አለብን። እያንዳንዳችን ተነስተን ስለ እውነት ለመናገር እንዴ ለምንድነው የነቀነኒ የነ ትዝታ ሌላዎቹ ለምንድነው ቅጣት ያልተሰጠው? የነዛ ጊዜ ለምንድነው የሌለው? ለአለልኝ ኳስ ተጫዋቹ አለልኝ አዘነ የሱ እኮ ቅጣቱን አይታችኋል አይደል? የሚስቱ ቅጣት ይሄ ህግ ነው የተፈረደበት። 15 አመት እኮ ነው ሚስቱ የተፈረደባት። የትዝታ ተደባብቆ ቀረ። የቀነኒ ተደባብቆ ቀረ። የአቢቲ ተደባብቆ ቀረ። በአደባባይ አዲስ አበባ ውስጥ በአደባባይ ህይወቱ ያለፈው ልጅ የስንት የነዚህን ማውጣት ስትችሉ ህይወታቸው ያለፈው ህይወታቸውን የተቀጠፉት ወጣቶች ለነሱ ፍትህ ሳትሉ ዛሬ ለአዶናይ የሚሆን ህግ ከየት ወጣ? ለአዶናይ ይሄን ተናገረ ተብሎ አዶናይን የሚያስቀጣ ጀግንነትና መንግስት ያጫወታችሁ ዛሬ ላይ ለምን እነዚህን ህይወታቸው የጠፋውን ትክክለኛ ፍትህ ለሚፈልጉት ለነሱ ለምንድን ነው ፍርድ ማሰጡ? የስንቶች እናት ናቸው እያነቡ ያሉት? የብዙዎች 1001 የሚሆኑ ኢትዮጵያን እህትና ወንድሞቻችን በግፍ የተገደሉ ፍትህ ያጡ ኢትዮጵያን ባሉበት አገር ዛሬ አዶናይ ሰግጥ አለ ፈምስ አለ ብላችሁ እስር ቤት የምትወስዱት በጣም ያሳዝናል። አዶናይ ደሃዎችን ያነሳ ለደሃዎች የኖረ ለራሱ አልተጠቀመም። የተሰጠውን ገንዘብ የተሰጠውን ብር በአጠቃላይ ለምስኪኖች የሰጠ ነው። በሽልማትም ያገኘውን በምንም ያገኘው የመጣውን ገንዘብ ሁሉ ወደ ኪሱ አላስገባም ወይ ወደ እናቱ አልሰጠም። በአደባባይ እያሳየ ነው እየበተነ ለምስኪን እየሰጠ ያለው። አብረን እንብላ፣ ፍቅር እንስራ፣ አብረን እንኑር የሚል ንጹህ ኢትዮጵያዊ ነው። እናትም ብላለች ልጄ ኢትዮጵያዊ ነው፣ የኢትዮጵያ ልጅ ነው፣ የህዝብ ልጅ ነው፣ የኔ ልጅ ብቻ አይደለም። አምናለው እንደሚፈታ መንግስት አይቶ አጣርቶ ሁኔታውን ልጄን ይለቅልኛል ብዬ አስባለሁ። በጣም የዋህ ነው ልጄ፣ ኮከብ ነው ልጄ፣ ብርሃን ነው ብላለች። እውነት ነው፣ ብርሃን ነው። ብዙዎችን አንስቷል። ከአፈር ከመሬት ከትቢያ ከእራብ ከጨለማ ብዙዎችን ያወጣ ነው አዶናይ። እንዴ ተው፣ ግፍ አታናግሩ ሰውን። እውነት አንዳንዴ ስሜታዊ ታደርጋላችሁ ሰውን። ሰው ሳይፈልግ እንዲናገር የምታደርጉት ሰዎች አላችሁ ማለት ነው። ስለዚህ ፍትህ ለአዶናይ እንጠይቃለን። እያንዳንዳችን ድምጻችን እናሰማ። የአዶናይ እናት ማልቀስ የለባትም። ፍትህ ለአዶናይ፣ ፍትህ ለአዶናይ ድምጻችን እናሰማ። ስንት ፍትህ ያሉ ባሉበት፣ ስንት ነውር እየተሰራ ባለበት ሀገር ትንሽ የማይዛችሁም ትንሽ አታፍሩም? አየር ኃይል የወሰዳችሁት እናንተ ስንት የተማረ ባለበት፣ ስንት ትላልቅ ሰው ባለበት አየር ኃይል ቦታ ጠርታችሁ የወሰዳችሁት ራሳችሁ የመንግስት አካል እዛ ሂዳ ያልተገባ ነገር ተናገርክ ትላላችሁ። አንድ የ21 አመት የ23 አመት ወጣት አንድ ፍሬ ልጅ ወስዳችሁ ስንት የተማረ ሰው ባለበት፣ ስንት ምሁር ባለበት ኢትዮጵያ፣ ስንት አዋቂ ትላልቅ ሰው በእድሜም በትምህርትም የገፋ ባለበት አንድ ፍሬ አዶናይን ወስዳችሁ እዛ ቦታ ላይ ያቁማችሁ ይሄን ስህተት እንዲሰራ ያስደረጋችሁ ራሳችሁ፣ መልሳችሁ ያሰራችሁ ራሳችሁ። እናንተ ራሳችሁ መጠርጠር አለባችሁ በትክክል። ለምንድን ነው የሆነ ነገር አስባችሁ ነው ይሄን ልጅ ወስዳችሁ እዛ ሰቀላችሁት። ከዛ ደግሞ ይሄን ስህተት ተናገርክ፣ ሰግጣልክ፣ ፈምሳልክ። መጀመሪያም ሰግጥ ፈምስ ባለው ነው ወስዳችሁ እዛ ያስቀመጣችሁት። እሱ ጥሩኝ አላለ፣ እሱ ኑ ውሰዱኝ አላለ እንዴ? ከዛ መጨረሻ ላይ ወስዳችሁ ልጁን ጎል ታስገቡታላችሁ እንዴ? ኧረ ትንሽ ፈሩ፣ ትንሽ የሚባል ነገር ይኑራችሁ። በራሳችሁ ስህተት ይሄንን ልጅ መልሳችሁ ሌላ ነገር ውስጥ እስር ቤት ውስጥ መክተት
በጣም እውነት ፈጣሪ ይፈርድባችኋል። ስለዚህ ፍትህ ለሚገባው ፍትህ ማለት አለብን። አዶናይ ፍትህ፣ ምንም አይነት ነገር በአዶናይ ላይ አላየንም አላገኘንም። ሰዎችን ከመርዳት ውጭ፣ ለሰዎች ብርታትና ኦኔ ከመሆን ውጭ፣ ገንዘቡንም ጊዜውንም ሁሉንም ነገር ከሰዎች ጋር ከማካፈል ውጭ ሌላ ምንም ያደረገው ነገር የለም አዶናይ። ስለዚህ ፍትህ ለአዶናይ፣ ፍትህ ለአዶናይ። ብዙ ጊዜ ፍትህ ብለናል ለሞቱት ሰዎች፣ ለነሱ ፍትህ ሳይገኝ ለነሱ ህጉ ሳይሰራ ዛሬ አዶናይ የአፍ ወለምታ አለበት ተብሎ ህጉ መስራቱ በጣም ያስቃልም ያሳዝናልም። ሰምታችኋል። ፍትህ